ሰላም ውድ ልጆች አስተዳደግ ቤተሰቦች እንዴት ናችሁ? በዛሬው ርዕሳችን ስለ ህፃናት ትኩሳትና መፍትሄዎቹን እናያለን ማለት ነው። ቪዲዮዬን ላይክ፣ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። በመጀመሪያ ወደ ርዕሳችን ስንመለስ የምናየው ጉዳይ ህፃናት ትኩሳት ሲሰማቸው ቶሎ ወደ ሕክምና ይዘን መሄድ ይኖርብናል። ምክንያቱም ትኩሳት ማለት የብዙ ህመሞች መንስኤ ነው። ወይም የምናውቅበት ልጃችን መታመሙን የምናውቅበት አንደኛውና ዋነኛው መንገድ ስለሆነ ወደ ህክምና ቦታ ይዘን የትኩሳቱን መንስኤ ማወቅ ይኖርብናል ማለት ነው። ወደ መፍትሄዎቹ ስንሄድ ደግሞ አንድ ህፃን ትኩሳት በሚሰማው ሰዓት በመጀመሪያ ማድረግ ያለብን የለበሰውን ልብስ ማቃለል ይኖርብናል። ምክንያቱም የባሰና ከፍተኛ ሙቀቱ እንዳይጨምር ያደርጋል ማለት ነው። ሌላው ደግሞ በቂ ውሃ መስጠት ይኖርብናል። ለልጃችን ትኩሳት ለተሰማው ልጅ በቂ ውሃ እንዲጠጣ ማድረግ ይኖርብናል። ምክንያቱም ትኩሳት በሚኖር ሰዓት ፈሳሽ በሰውነቱ እንዳይኖር እስከ ማድረግ ስለሚደርስ ማለት ነው። ጡት ውሃ የማይጠጣ ልጅ ከሆነ ደግሞ ጡት መስጠት ይኖርብናል ማለት ነው። ሌላው ደግሞ ግንባሩ ላይ እና እጁ ላይ እንዲሁም እግራቸው ላይ በውሃ ማቀዝቀዝ ይኖርብናል። ብዙ እናቶች የሚሰሩት ስህተት ግን በበረዶ ውሃ ለማቀዝቀዝ ይሞክራሉ። ይህ ፍጹም ስህተት ነው፣ መደረግ የለበትም። በሞቀም አይደለም በቀዘቀዘም አይደለም፣ መካከለኛ በሆነ ውሃ ወይም በቤት ቴምፕሬቸር ባለ ውሃ ግንባራቸውን፣ እጃቸውን እንዲሁም እግራቸው ላይ ማቀዝቀዝ ይኖርብናል ማለት ነው። ሌላው የምንሰራው ትልቁ ስህተት ደግሞ ምንድነው? በቤት ውስጥ አቀማመጣቸው በስነ ስርዓት ያልተቀመጡ መድኃኒቶችን ልጆቻችን ትኩሳት በሚሰማቸው ሰዓት መስጠት ነው። ይህም መስተካከል ይኖርበታል ማለት ነው። ሲስተር ቬሮኒካ ነኝ። ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትተባበሩኝ ስል በአክብሮት እጠይቃለሁ። ማንኛውንም ሀሳብ አስተያየት ኮሜንት መስጫው ላይ አስቀምጡልኝ። አመሰግናለሁ።